እግዚአብሔርን እጅግ አድርጌ አመሰግናለሁ። ደስቴር እንዳለች እና እግዚአብሔር አይናችን ከማያይ ጆሮአችን ከማይሰማ ከስንት አይነት ነገር ታድጎ እንደ ጅብ እየጓደን በምንሄድበት ሰዓት ሁሉ እግዚአብሔር ታድጎ ሳምንቱን እየጠበቀ በሰላም ስለሚያገናኝ በእግሩ ስር እንድንቀመጥ ፊቱን እንድንፈልግ ስላደረገ እግዚአብሔር ተመሰገነ ይሁን። እንደገና ደግሞ ከሰኞ መንገድ ሄዳለሁ እኔም ብቻ ሳይሆን ነጋሽ ሄዳለሁ ማለት ነስፋ ባይናገሩም እኔ ባሩሽ ነን አንድ ነገር ብል በጣም በቃ ምንጣጣ ወይ ምኮፈስ ነገር መሆን የለብኝም ፕሊዝ እንውረድ ወደ መሬት እና እግዚአብሔር በነገር ሁሉ ይርዳን ወዳችኋለሁ ተባረኩልኝ የጸሎት አደራ ከዚህ የማይቀር የሚጻው ካለ ፍቄ በቆመበት በዛው እድሉን ሰጣለሁ የጸሎት አደራ ወንድማችን ተስፋዬ ዋዲሶ ሁላችንም እናውቀዋለን ሊንክ ነው የሚኖረው እዚህ ብዙ ጊዜ አንዳንድ ነገሮች ሲሆን ይመጣል አብሮን ይካፈላል እና እናቱ አርፈዋል ትላንትና መሰለኝ የሰማው ስለሱ እግዚአብሔር እንዲያበረታው ቤተሰቡን በሙሉ ስለነሱ እንጸልይ ሌላ ከሌላ የምንችል በሙሉ ስንመረከት በላይ በሰማይ ከብረትና በክብር የምትኖር የቅዱስ እግዚአብሔር አምላካችን ተመሰግናለን። እያንዳንዳችን በሰላምና ጤና ጠብቀን ዛሬ በዚህ ማለዳ ስላበቃን ስምህ ይባረክ። እያንዳንዳችን በነበረን በሳምንቱ መውጣት መግባታችን ጥበቃ እንክብካቤ ከለላል ከምናየው ከማናየው ታድገን ዛሬም ደግሞ በዚህ ሰዓት እንድንገናኝ እያንዳንዳችን ስለረዳን አመሰግናለሁ። እግዚአብሔር አምላካችን እኛ ኃጢአተኞችና በደለኞች በየቀኑ የምናሳዝን ለምሳሌ ዛሬ ደግሞ ኃጢአት በደል መተላለፋቸውን ሳትቆጥር በዚህ ሰዓት ተንበርክከን አንተ እንድንጠራ አንተ አባት ብለን የምንጠራበትን የልጅነት ማዕረግ ለእያንዳንዳችን ስለሰጠን አመሰግንሃለሁ። ከምንም በላይ ሳንመርጥ የመረጥከን ሳንወድህ የወደድከን በከበረው ደም ገዝተህ ልጅህ ያደረግከን አምላክ እግዚአብሔር አምላካቸው እጅግ አድርጌ አመሰግንሃለሁ። በዚህ ሰዓት ደግሞ የተሰጡትን ምስጋናዎች አንተ ሰምተሃል ስላደረክልን ነገር በሙሉ እጅግ አድርገን እናመሰግንሃለን። እግዚአብሔር አምላካችን ሆይ ልጆች በሚወጡበት ሁሉ ከምንም በላይ ጥንቃቄ በእያንዳንዳችን ላይ ስለበዛ እናንም ደግሞ እግዚአብሔር ጥበቃ ከለላ የነበረበት ሁሉ ስለረዳቸው እጅግ አድርጌ አመሰግንሃለሁ። እግዚአብሔር አምላካችን ሆይ እኛ ካሰብነው ሳይሆን እኛ ካቀድነው ወይም ደግሞ አስረንበት ከነበረው አደጋ ሁሉ አንተ ታድጋቸው ዛሬም ደግሞ እግዚአብሔር አምላካችን ሆይ ለምስጋና በፊት ቤተሰቦቻቸው እንዲቆሙ ስለረዳ እጅግ አድርጌ አመሰግናለሁ። ሌሎች ምስጋናዎች ደግሞ በፊታችን ወገኖቻችሁ ቆሙ ሰጡትን ሁሉ በፊት ያቀርባለሁ። ስላደረግላቸው መልካም ነገር እጅግ አድርጌ አመሰግናለሁ። እግዚአብሔር አምላካችን ደግሞ አስቶ ሰጠችው መጨረሻ በወንድማችን ተስፋዬ እግዚአብሔር አምላካችን በቤተሰቡ ሁሉ አንተ ትገባ ዘንድ
ከምንም በላይ ከሰው ማጽናናት ይልቅ እግዚአብሔር አምላካቸው ያንተ መጽናናት ከማንም ይበልጣልና በዛ ቤት ውስጥ አንተ እንድትገባ መጽናናት በእያንዳንዳቸው ላይ እንዲገባ ነው እለምንሃለሁ። እግዚአብሔር አምላካቸው ደግሞ ከኛ ርቀው የሚሄዱ ወገኖቻችን ጌታቸው ቤተሰቦችና ሀብታም መለክ ታቀርባለሁ መንገዳቸውን ሁሉ አንተ ተረከብ ዘንድ እኔ እለምንሃለሁ። እግዚአብሔር አምላካቸው በሰው ሰራሽ ሲንቀሳቀሱ ሳለ ከዚህ ርቀው ከኛ ሲሄዱ ሳለ እግዚአብሔር አምላካቸው መንገዳቸው ሁሉ አንተ ከነሱ ጋር እንድትሆን ፈቃድ እንዲሆን እለምንሃለሁ። በቆይታቸው ሁሉ ደግሞ እግዚአብሔር አምላካቸው እነሱ ከማየት ነገር ሁሉ ጠብቃቸው መልካምነትን አድርገህላቸው ቆይታቸው ሁሉ ተባርኩ። ደግሞ እግዚአብሔር አምላካቸው አንተን አመስግነው እንደገና ደግሞ ወደሚኖሩበት ቦታ መመለስ እንዲችሉ አንተ ፈቃድ እንዲሆን እለምንሃለሁ። እግዚአብሔር አምላካቸው ዛሬን መስዋዕት ተንበርክኬ ጸልያለሁ። በሰንበት ትምህርታችን እንደተማርነው እግዚአብሔር አምላካቸው ለሕዝቦቻችን መጸለይ እንድንችል ከኛ አልፎ ሌሎችን ማሰብ እንድንችል እግዚአብሔር አምላካችን በእውነት ማንነታችንን እኛን ዝቅ አድርገን ሌሎችን እግዚአብሔር ከኛ በፊት አስቀድመን የምንቆም ልጆች ሆነ መገኘት እንድንችል ደግሞ አንተ እርዳን። እግዚአብሔር አምላካችን ወጣቶችን ደግሞ በፊት በዚህ ሰዓት በአንተ ፊት እንድንገኝ ስለረዳን ስሙ ይባረክ። እግዚአብሔር አምላካችን በእውነት ዓለም በብልጭልጭ ተሞልታ በብዙ ነገሮች መሰናከል ስንችል ዛሬ ግን በፊት እንድንቆም እግዚአብሔር አምላካችን ስምን እንድንጠራ ምንም እንኳን በእፍረትና በድፍረት እግዚአብሔር አምላካችን የሆነን አንተን ብናመልክም ግን እግዚአብሔር አምላካችን ደግሞ ስለኛም የሚጸልዩ ሌሎች ወገኖች ስላሉ እናመሰግናለን። እግዚአብሔር አምላካችን በእውነት ሕዝብን አንተ ትጎበኝ ዘንድ ደግሞ እለምንሃለሁ። እግዚአብሔር አምላካችን ይህንን ህብረት ስላጠናከርክ እግዚአብሔር አምላካችን ብናንስም እንኳን አንተ በሁለት ሆናችሁ ሶስት በዛ ነው ይገኛለሁ ስላልኩ ዛሬም ደግሞ በመካከላችን ስለተገኘ እጅግ አድርጌ አመሰግናለሁ። እግዚአብሔር አምላካችን ህብረታችንን አጠንክር። እያንዳንዳችን እግዚአብሔር በፍቅር የተሞላ እግዚአብሔር በመተሳሰብ በትህትና የተሞላ ህብረት እንድታደርግልን እለምንሃለሁ። እግዚአብሔር አምላካችን ሰዎች ሲያዩን የሚቀኑብን እግዚአብሔር አምላካችን ሰዎች እኛን ሲያዩ አረማመዳችንን፣ ንግግራችንን፣ አለባበሳችንን፣ ማንነታችንን በሙሉ እግዚአብሔር አምላካችን አንተን የሚያሳይ ሆነ መገኘት እንድንችል አንተ እርዳን። እግዚአብሔር አምላካችን ፍቅርን ደግሞ እያንዳንዳችን ከቤተሰቦቻችን መማር እንድንችል እያንዳንዳችን ከቤታችን መጀመር እንድንችል እግዚአብሔር አምላካችን በእውነት ፍቅር አንተ ነህና የፍቅር አንደበት በእያንዳንዳችን ውስጥ ሞላ ዘንድ እለምንሃለሁ። እግዚአብሔር አምላካችን መውጣት መግባታችን ስለተቆጣጠርክ አመሰግናለሁ። ከምንም በላይ ደግሞ አስቀድመን ያንተን መንግስትና ጽድቅን መሻት እንድንችል አንተ እርዳን። ሌላው በሙሉ በእውነት ከዚህ በኋላ የሚመጣ መሆኑን መገንዘብ እንድንችል አንተ እርዳን። እግዚአብሔር አምላካችን ሰዎች ነን፣ ስጋ ለብሰናል። እግዚአብሔር አምላካችን መሰናከል፣ መውደቅ፣ መነሳት ያለ ነው እና በዛ ሁሉ ግን ስላልጣልከን ዛሬም ደግሞ በፊት እንድንሆን ስለረዳን እጅግ አድርጌ አመሰግናለሁ። እግዚአብሔር አምላካችን በእውነት በዚህ ሰዓት እኔ ጸልያለሁ። እኛ የማናውቃቸው አንተ የምታውቃቸው በዓለም ዙሪያ ሁሉ ያሉ ያንተን እርዳታ የሚሹ እግዚአብሔር አምላካችን ስምህን የሚጠሩ በለቅሶና በእንባ ባንተ ፊት የተንበረከኩ ወገኖችን በፊት አስባለሁ። አንተ ጎብኛቸው። በአንድ ጊዜ ለሁሉም ቦታ መድረስ የምትችል አምላክ እግዚአብሔር አምላካችን ሕዝብ በዓለም ዙሪያ ሁሉ ያንተን ስም ለሚጠራ እግዚአብሔር አምላካችን በእውነት እርዳታ ከነሱ ጋር እንዲሆን እለምንሃለሁ። እግዚአብሔር አምላካችን ደግሞ የህይወታችን የክርስትና ህይወታችን ደግሞ እግዚአብሔር የመመላለስ ኑሮ ከመሆን አንተ አድነን። እግዚአብሔር አምላካችን በእውነት አስመሳይ ክርስቲያኖች ሆነን ከምንገኝ እንዳንገኝ እግዚአብሔር አምላካችን እያንዳንዳችን አንተ ትረዳን ዘንድ እለምንሃለሁ። እግዚአብሔር አምላካችን በእውነት ቃልህን እንደምንናገረው እንደምንሰማው እንደምንጸልየው መኖር እንድንችል እግዚአብሔር አምላካችን ኑሯችን አንተን የሚያሳይ ሆነ መገኘት እንድንችል ፈቃድህን አንተ አብዛልን። ይህን ሁሉ ጠየቅን በጌታ በኢየሱስ ስትል አሜን።
አምላካችን በዚህ ስላወቃና አመሰግናለን። የዛሬው የአስራትና አስቆጣጠር ጥቅስ የተወሰደው ከሚልክያስ 3 ቁጥር 10 ላይ ነው። የማነበዋለሁ። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይ መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚሁ ፈትኑ ይላል የሠራዊት ጌታ እግዚአብሔር። አሜን። የተነበበውን እግዚአብሔር ይባርክልን። እኛም እግዚአብሔር ከሰጠን ለእሱ ብንሰጥ ከሰጠን ከሁሉም ነገር ሕይወትን ሰጥቶናል። አንድያ ልጁን ለእኛ ሰጥቶናል እና እኛ ደግሞ እሱ ከሰጠን ደግሞ ለእሱ ትንሹ መስጠት እንችል። እግዚአብሔር ይርዳን። አሁን ዲያቆናት ይመጣሉ። እንጸልያለን። እግዚአብሔር አምላካችን ሆይ ለዚህ ጊዜና ለሳ ስላበቃ እናመሰግናለን። ለዚህ ቀን ስላበቃ ተመስገን። አሁን የሚሰበሰቡ ስጦታ አንተ ባርከው የሰኙትን ልጆች ባርካቸው። ጌታ ሆይ ከቁጥር የበዛውን ኃጢአት በላቸው ይቅር ብለን ስለዚህ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። ሁሉም ማድረግ በምችልበት አገልግሎትን ባርክ ጌታ ያላንተ
ወድቃለሁና አገልግሎቴ ባርክ ጌታ ያላንተ ወድቃለሁና ጌታ ሆይ አደራ አምላኬ አደራ ዘወትር ላንተ እንድተጋ እምነቴን አጽናልኝ ጌታ ያላንተ ወድቃለሁና እምነቴን አጽናልኝ ጌታ ያላንተ ወድቃለሁና ጌታ ሆይ አደራ አምላኬ አደራ ስለ ዝማሬ እግዚአብሔር እናመሰግናለን። ቀጣልባቸው ብዙ እንትኖቻችን ችላችሁ እንግዲህ የተከታተላችሁ ስለሆነ እናመሰግናለን። መልካም ሰንበት። እግዚአብሔርን እጅግ አድርገን እናመሰግነዋለን ለዚህ ለተቀደሰው ዕለት ስላደረሰንና ስላበቃን ማለት ነው። እንግዲህ እኛም ፕሮግራም በዚህ ሁኔታ የተካሄደ ይገኛል። እግዚአብሔር እጅግ አድርገን እናመሰግነዋለን። ትናንትና እንግዲህ ከአነሳነው ሀሳብ ቀጥለን ዛሬ መጽሐፍ ቅዱሳችን ምን አለ እንደሆነ አለኝ ስለማረን ኢየሱስ ይባል። እሺ መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 12 ነው ያጠናን የምንገኘው። ወደዛ ክፍል እንሄዳለን። ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆ ከዮናስ የሚበልጥ ከዚህ አለ። ንግሥተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች፣ የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና። እነሆም ከሰለሞን የሚበልጥ ከዚህ አለ ብሎ ይናገራልና። እንጸልይ። ጌታ በሰማይ የምትኖር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። ጌታ ይህንን የመሰለ ማዕረግ ሰጥተህ በቤትህ እንድናገለግል እግዚአብሔር ስምህን እንድንጠራ ጌታ ሆይ ቃልህን እንድንሰማ ስላስቻልከን እናመሰግንሃለን። በእውነት ስለተገባን
ሀሳብ እንመለከታልና ሰለሞን ማን ነው ብለን ጥያቄ አንስተን እንግዲህ ወደ እሱ ሀሳብ እንሄዳለን። በቅድሚያ ስለ ሰለሞን በመጽሐፍ ቅዱሳችን ብዙ ቦታ ተጠቅሶ እንመለከታለን። ታሪኩን ሁሉ ከመጽሐፍ ቅዱስ እናገኛለን። በአንደኛ ነገሥት ምዕራፍ 2 ከአንድ ጀምሮ ስታነቡ ታሪኩን እናገኛለንና ለዳዊት ከቤርሳቤ የተወለደ ስፍራ እንደሚረከብ ቃል ገብቶላት እንደነበረ መጽሐፍ ቅዱሳችን ስናነብ እናገኛለን ታሪኩን። ስለዚህ ዳዊት የምድሩን ቆይታ እያጠናቀቀ በነበረበት ጊዜ ልጁ ሰለሞንን በመምከር ልጄ ሆይ ሰውን ብሎ በመምከር ያንን እግዚአብሔር የሰጠውን ዙፋን ለልጁ ለዳዊት ለልጁ ለሰለሞን አሳልፎ እንደሰጠ በምዕራፍ 2 ታሪኩን እናነባለን። እዛ ክፍል ላይ ሄዳችሁ ማንበብ ትችላላችሁ። ከ1 እስከ 3 ያለውን ስናነብ እንግዲህ እኔ ደክም ያለሁኝ ልጄ ሆይ ሰውን ብሎ እየመከረው እንደነበረ እናነባልና ይህ ሰለሞን በጣም እግዚአብሔርን የሚፈራ ከመሆኑ የተነሳ በዓለም የሚገኘውን ጥበብና ሀብት ሁሉ ንቆ እግዚአብሔርን ምን የለመነ ሰው ነው? ጥበብን የለመነ ማስተዋልን የለመነ ይህንን ሕዝብ የምመራበት ጥበብና ማስተዋል ብቻ ስጠኝ ብሎ እግዚአብሔርን የጠየቀ ግለሰብ እንደሆነ እንመለከታለን። በአንደኛ ነገሥት ምዕራፍ 3 ከ1 ጀምሮ ስናነብ እንደዚህ የሚል ሀሳብ አለ። ከ1 ጀምሮ ስናነብ ያው የፈርዖንን ልጅ እንዳገባ የሚናገር ሀሳብ አለ። ቁጥር 7 ላይ እንደዚህ ይላል። አሁንም አቤቱ አምላኬ ሆይ እንግዲህ እግዚአብሔር ምን ልስጥ ብሎ በጠየቀው ጊዜ ነውና አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፋንታ እንግሰኸኛል። እኔም መውጫና መግቢያን የማላውቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥከው ሕዝብህ ስለ ብዛቱ ይቆጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህ በሕዝብ ላይ መፍረድ እችል ዘንድ መልካሙና ክፉ ይለይ ዘንድ ለባሪያህ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ሰለሞንም ይህ ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው ይላልና ሰለሞን በእግዚአብሔር በጣም ትልቅ ይሁንታ ያገኘ መሪ እንደሆነ እንመለከታለን እዚህ ክፍል እና እግዚአብሔርን ጥበብን ብቻ ስጠኝ፣ በዚህ ሕዝብ ዘንድ መውጣትና መግባት ማን ይችላል? ስለዚህ ከአንተ ዘንድ የሆነ ጥበብ ያስፈልገኛል ብሎ ከእግዚአብሔር ጥበብን እንደለመነ እንመለከታለን። እግዚአብሔርን ደስ አሰኘው። ይህ ጥያቄው፣ ይህ የልቡ ሀሳብ በእግዚአብሔር ዘንድ ይሁንታን እንዳገኘ እንመለከታለን። እግዚአብሔርም አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለመን እንጂ ለራስህ ብዙ ዘመናትን ባለጠግነትንም የጠላቶችህንም ነፍስ ሳትለምን ይህን ነገር ለምንሃልና እነሆ እንደ ቃልህ አድርጌልሃለሁ። እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ አለ። እንግዲህ እግዚአብሔር አከበረው። እግዚአብሔር ከሚፈልገው በላይ እንደሰጠው እንመለከታለን። ከአንተ በፊትም ያልነበረ ከአንተ በኋላም የማይሆን ታላቅ ንጉሥ አደርግሃለሁ። አስተዋይ ልቦና፣ አስተዋይ የአመራር ጥበብን እግዚአብሔር ሙሉ አድርጎ እንደሰጠው እንመለከታለን። ከዛ በኋላ እንግዲህ እግዚአብሔርን እንደተከተለ ድረስ እግዚአብሔርን ታዞ እስከተጓዘ ጊዜ ድረስ እግዚአብሔር በምንም ሁኔታ ቃሉ እንደማያጥፍና እሱ ታላቅ መሪ አድርጎ እንደሚያቆየው ሲነግረው እንመለከታለን። ከዛ በኋላ እንግዲህ የሰለሞን ግዛት በጣም እንደሰፋ በእስራኤል ዘንድ ሙሉ ለሙሉ ግዛቱ እንዳስፋፋ የምንመለከትበት ክፍል አለ ማለት ነው። በዚሁ መጽሐፍ 4 ከ23 ቁጥር ጀምሮ ያለውን ስንመለከት እንደዚህ ይላል። እንግዲህ ከላይ ያለው ሀሳብ ስለ ሰለሞን የሀብት እያደገ እንደሄደና በቀንም
የሚመደብለት የምግብ አይነት ወይም ደግሞ ለምግብ የሚሆነውን ዝርዝር ይናገራል። እሱን ትተን ቁጥር 25 ላይ ጀምሮ እንደዚህ ይላል። በሰለሞንም ዘመን ሁሉ ይሁዳና እስራኤል ከዳን ጀምሮ እስከ ቤርሳቤ ድረስ እያንዳንዱ ከወይኑና ከበለሱ በታች ተዘልሎ ይቀመጥ ነበር ይላል። እንግዲህ አስተዳደሩ ምን ሆነ ማለት ነው? እጅግ የተቃናለት እጅግ የተዋጣለት አስተዳደር እንደመሰረተ እንመለከታለን። እንግዲህ ተዘልሎ መቀመጥ እንግዲህ ምን ማለት እንደሆነ እናውቃለንና አርፎ መቀመጥ ያለምንም ስጋት። አሁን ሀገራችን ተውና በጣም የነጻነት ሀገር የሚባለው ይሄ እንኳን በጣም ብዙ ጥፋቶች ይከሰታሉ። ሰው በነጻነት ወጥቶ ይገባል። በእርግጥ ግን ያም ሆኖ ምን አለ እስካሁን ብዙ ጥፋቶች፣ ብዙ የነፍስ ግድያዎች እንደሚፈጠሩ እናያለና በሰለሞን አስተዳደር ጊዜ ግን ከዳር እስከ ዳር ድረስ በሰለሞን ግዛት ውስጥ ያሉት ህዝቦች በሙሉ ተዘለው ተቀምጠው በወይኑ ስር ተቀምጠው ይመገቡና ይበሉ እንደነበረ አስተዳደሩ እጅግ የተዋጣለት አስተዳደር እንደሆነ የሰለሞን እንመለከታለን። እንግዲህ እግዚአብሔር ጥበቡን ሰጥቶት ስለነበረ ሙሉ በሙሉ ይህንን ግዛቱን በሚገባ ሲወጣ የምንመለከትበት ስላለን ከዛ በኋላ እንግዲህ በብዙ ሺህ የሚቆጠሩ የፈረሶች የሰረገላዎች አይነቶች እንደነበሩ ይናገራልና በብዙ ሀብት እንደበለጸገ እንመለከታለን። ከዛ ቁጥር 29 ላይ አልፈን ስናነብ እንደዚህ ይላል። እግዚአብሔርም ለሰለሞን እጅግ ብዙ ጥበብና ማስተዋል በባህርም ዳር እንዳለ አሸዋ የልብ ስፋት ሰጠው ይላል። እንግዲህ በባህር ዳር አጠገብ ያለ አሸዋ እንግዲህ አይቆጠርም፣ ቁጥር ብንል ከባድ ነውና ልክ መጽሐፍ ቅዱስ የተጠቀመው ክፍል ስንመለከት እስከዚህ ድረስ እግዚአብሔር ለሰለሞን አንዳች ነገር እንዳላስቀረበት በጣም አትረፍርፎ ከሁሉ ነገር እንደሰጠውና እንደባረከ የምንመለከትበት ክፍል አለ ማለት ነው። ከዛ በኋላ ቁጥር ምዕራፍ 4 ከ32 ላይ ስንመለከት እንግዲህ ብዙ ንግግሮችን ይናገር ነበረ። ወደ 1500 የሚሆኑ መኃልዮች ወይም ደግሞ መዝሙሮችን በጣም ደግሞ ከ3000 ከዛም በላይ የሆኑ ደግሞ ግጥሞችን ይናገርና አባባሎችን ይተርክና ይናገር እንደነበር እንመለከታልና ምን ያህል ሰለሞን በጥበቡ እንደላቀና እግዚአብሔር እንደባረከው እዚህ ክፍል ላይ እንመለከታለን። በሁሉ የሚገርመው ደግሞ ምንድነው ምዕራፍ 4 ቁጥር 34 ላይ ሄደን ስናነብ እንደዚህ የሚል ሐሳብ አለ። ቁጥር 34 ላይ እንደዚህ ይላል። ከአሕዛብም ሁሉ ጥበቡን ሰምተው ከነበሩ ከምድር ነገስታት ሁሉ የሰለሞንን ጥበብ ለመስማት ሰዎች ይመጡ ነበር ይላል። እንግዲህ እንዳሁን ብዙ ቴክኖሎጂ ባልሰለጠነበት ጊዜ ከሩቅ ስፍራ ማንን ለመስማት ይመጡ ነበር? ሰለሞንን። እግዚአብሔር በአፉ ያስቀመጠውን ጥበብ ያዳምጡ ዘንድ በጣም ሩቅ ስፍራ ብዙ ነገስታቶችና ታላላቅ ሰዎች ይመጡ እንደነበረና ይህንን ጥበቡን ያዳምጡና እግዚአብሔርን ማመስገን ይጓዙና ይመለሱ እንደነበረ እንመለከታለን። ታዲያ ምን ያህል ነው ሰለሞን ምን ያህል እግዚአብሔር ይባርከው ነው ብለን እስክንደነቅ ድረስ ጠቢብ እንደነበረ መገመት አይከብደንም ማለት ነው። እንግዲህ ሰለሞን በጥበብም ብቻ አይደለም በሀብት እጅግ የበለጸገ ሰው እንደነበረ እንመለከታለን። ይህንን ክፍል ስናነብ በእሱ ዘመን በምዕራፍ 10 ቁጥር 27 ላይ ላችሁ ስታነቡ ብር እንደምን ነበር ይላል? እንደ ድንጋይ ነበር። እንግዲህ ዛሬ ድንጋይ ያው ከብር ጋር እናወዳድረው ማለት በእርግጥ አገልግሎቱ ሰፊ ነው፣ ግን ያን ያክል የሚወረወር ነገር አይደለም። በሰለሞን ጊዜ ግን በጣም ከሀብቱ ብዛት የተነሳ ብር እንደ ድንጋይ የተቆጠረበት ጊዜ ነበርና እንደ ድንጋይ ያከማቸው ነበር ብሎ መጽሐፍ ቅዱሳችን ይናገራልና በወርቅ የተሰራ የራሱ የሊባኖስ ቤት ወይም ደግሞ የሊባኖስ ዱር የሚባል መኖሪያ ቤቱ ሰርቶ እንደነበር እንመለከታለን። እያንዳንዱ መመገቢያው፣ እያንዳንዱ የቤት እቃው ቤቱ በራሱ በምን የተሰራ ነበር? ለመጽሐፍ ቅዱስ በወርቅ ብቻ የተሰራ ቤት እንደነበር ይናገራል። እንግዲህ እግዚአብሔር በሀብትም እንዴት እንዳደረጀው እንመለከታለን ሰለሞንን ማለት ነው። ስለዚህ ዝናው የእሱ ስም በዓለም እጅግ ተስፋፍቶና ሞልቶ እንደነበረ የምንመለከትበት ክፍል አለ። ከዛ በኋላ ግን
የምንመለከተው ሌላ ትልቁ የሰለሞን የሰራውና ያከናወነው ብለን የምንጠራው ምንድነው? የእግዚአብሔርን ቤተ መቅደስ ምን አደረገ? አከናወነ፣ ወይም ደግሞ ሰርቶ ፈጸመ። በዳዊት ሰራለሁ ያለውን ነገር ግን ልጅ ሰለሞን ይገነባዋል ብሎ እግዚአብሔር ቃል በሰጠው መሰረት ያንን በ7 ዓመት ውስጥ በጣም የሚደንቅ በክብሩ ከሁሉ የላቀ ትልቅ ቤተ መቅደስን ሰርቶ ለእግዚአብሔር ሕዝቦች መገልገያነት እንዳበቃ የምንመለከትበት ስላለ ሰለሞን እጅግ ጠቢብ እጅግ ሀብታምና ባለጸጋ እንደሆነ መጽሐፍ ቅዱሳችን በስፋት ይናገራል። ታዲያ ከዚህ ሁሉ በኋላ ደግሞ አንድ ደግሞ ለየት የሚያደርገው ታሪክ ደግሞ የምናየው በምዕራፍ 10 ላይ ዝናውን ከሰሙ ሰዎች መካከል ንግስት የሳባ ንግስት ወደ እሱ እንደመጣች እንመለከታለን። ከሩቅ ስፍራ እሱን ለመጎብኘት እንደመጣች እንመለከታለን። ይህ ክፍል የኢየሱስንም ቀልብ እንደሳበው እንመለከታለን። ይህ ሰለሞንን ለመስማት ንግስት የሳባ ንግስት ስሟ ስለማናውቀው ስላልተጠቀሰ የሳባ ንግስት ብለን ነው የምናገረው። ከሩቅ ስፍራ ግመሎቿን ጭና መጣ ጎብኝታለች ብሎ ኢየሱስ ቅድም ያነበብነው ክፍል ሲናገር እንመለከታለን። ምዕራፍ 10 እንደዚህ ይላል። ከቁጥር 1 ጀምሮ ታሪኩን እናንብበው። የሳባም ንግስት በእግዚአብሔር ስም የወጣለትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች። በግመሎችም ላይ ሽቱና እጅግ ብዙ ወርቅ የከበረም ዕንቁ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰለሞንም መጣች። በመጣች ጊዜ በልቡ ያለውን ሁሉ አጫወተች ይላል። እንግዲህ ይህች ግለሰብ በጣም ሩቅ መንገድ እንደተጓዘች ምንም ጥያቄ አይኖርም እና እንግዲህ ሳባውያን ወይም ደግሞ ሸባ ተብሎ የሚጠሩት እነዚህ ኪንግደሞች ከኢትዮጵያ ናቸው የሚባል ታሪክ አለ። እንዲሁም ደግሞ አንዳንዶቹ ከኢትዮጵያ የትግራይ ክፍል ነው ይላሉ። አንዳንዶቹ ደግሞ የየመን አካባቢ ነው ተብሎ ብዙ መላምት ይሰጣልና ብቻ በዛም ይሁን በዛ ይህች ግለሰብ ከነዚህ ከሁለቱ ሀገሮች በአንዱ ወደ ኢየሩሳሌም በጣም ረጅም ጉዞ አድርጋ ግመሎቿን በማስጫን እንግዲህ በርካታ ቀኖችን በመንገድ እንዳሳለፈች መገመት አይከብድምና ያንን አድርጋ ይህንን የሰለሞንን ጥበብ ለመስማት እሷም በልቧ ያለውን ነገር ለመጠየቅና እንቆቅልሹን ለመፈተን በብዙ ስጦታዎች ወደዛ ስፍራ እንደደረሰች እንመለከታለን። እንግዲህ ሰለሞን የጠየቀችው ሁሉ ፈታላት ይላል። ከዛ በኋላ ከንጉሱ የተሰወረ አንዳች ነገር አልነበረም ብሎ መጽሐፍ ቅዱስ ይናገራል። ከዛ የእሷን ምስክርነት እንስማ። ቁጥር 4 ላይ የሳባም ንግስት የሰለሞንን ጥበብ ሁሉ ሰርቶትም የነበረውን ቤት የማዕዱንም መብል የብላቴኖችንም አቀማመጥ የሎሌዎችንም አሰራር አለባበሳቸውንም ጠጅ አሳላፊዎቹንም በእግዚአብሔርም ቤት የሚያሳርገውን መስዋዕት ባየች ጊዜ ነፍስ አልቀረላት ይላልና በጣም ተደነቀች። እያንዳንዱ ስነ ስርዓት ባየች ጊዜ በዚህ ጠቢብ ንጉስ ይከናወን የነበረውን እያንዳንዱን የአኗኗር ዘይቤ እሱ የሰራውን መኖሪያ ቤቱ እና አስተዳደሩን በሙሉ ባየች ጊዜ በቃ ምንም ልትናገር እንዳልቻለች ነፍስ አልቀረላትም ብሎ መጽሐፍ ቅዱሳችን ይናገራልና ምን ያህል እንደተገረመችና እንደተደነቀች እንመለከታለን። ከዛ እንደዚህ አለች፣ ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እኔም መጥቼ በዓይኔ እስካይ ድረስ የነገሩኝን አላመንኩም ነበር። እነሆም እኩሌታውን አልነገሩኝም ነበር። ጥበብህና ስራህ ከሰማሁት ዝና ይበልጣል። በፊትህ ሁልጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችህና እነዚህ ባሪያዎችህ ምስጉኖች ናቸው። አንተን የወደደ በእስራኤልም ዙፋን ያስቀመጠህ አምላክ እግዚአብሔር የተባረከ ይሁን። እግዚአብሔር እስራኤልን ለዘላለም ወዷታልና ስለዚህ ጽድቅና ፍርድ ታደርግ ዘንድ ንጉስ አድርጎ አስነሳ ብላ መሰከረች። እንግዲህ ሁሉን ነገር ካየችና ከተመለከተች በኋላ እንደውም ትንሹን ነው የሰማሁት፣ ትንሹን ነው የተነገረኝ ብላ ይህንን ትልቅ ምስክርነት ስትሰጥ እንመለከታለንና መጨረሻ ላይ ያደረገችው ነገር ቢኖር ምንድነው? እግዚአብሔርን አመሰገነች። አንተን ንጉስ ያደረገ በዚህ በተወደደና በተቀደሰ ህዝብ መካከል መሪ አድርጎ የሾመ
እግዚአብሔር ይባረክ፣ እግዚአብሔር ይመስገን ብላ እግዚአብሔርን እንዳከበረችና እንዳመሰገነች እንመለከታለን። እና ከዛ የቀናችሁ ነገር ቢኖር ምንድነው? በፊትህ የሚቆሙት ሎሌዎችህ ምንኛ ምስጉኖች ናቸው ብላ እንደተናገረች እንመለከታለን። እንግዲህ እኛ እንግዲህ የተጻፈልን ነው እና መጽሐፍ ቅዱስ የሚለውን ነው። በወቅቱ እንግዲህ ምን ሊሆን እንደሚችል እንግዲህ መገመት አይከብድም። በጣም ጠቢብ ከመሆኑ የተነሳ ብዙዎች የሚራቡት ለመስማት የሚጓጉለት ድንቅ ንጉስ እንደነበረ መጽሐፍ ቅዱስ እንግዲህ ሳይጨምር ሳይቀንስ አስቀምጦልን እንመለከታለን ማለት ነው። እውነታውን ይናገራል መጽሐፍ ቅዱስና ምን ያህል ያልተጋነነ ያልተካበደ ነገር እንደሆነ እንመለከታለን። ምክንያቱም እግዚአብሔር ራሱ የሰጠው ጥበብ የሰጠው ማስተዋል እንደነበረ እንመለከታለን በጠየቀው መሰረት። ከዛ በኋላች ንግስት እንግዲህ በጣም ያመጣችውን በርካታ ሽቱ እንደሰጠችው መጽሐፍ ቅዱሳችን አስቀምጦልን እንመለከታለን። እንግዲህ ይህ ንጉስ ይህን ያህል ከተባለለት ይህን ያህል ሰዎች ሊሰሙትና ሊጓጉት የሚናፍቁት ንጉስ ከነበረ ኢየሱስ እንዴት አይበልጥ? ኢየሱስ እንዴት አይልቅ? በሁሉ ነገር እንግዲህ ለሰለሞንም የሰጠው ማን ነበር? ይሄን ሁሉ ጥበብ ኢየሱስ ራሱ ነው አይደል? ኢየሱስ እንዴት ከሁሉ አይበልጥ ብለን እንድንጠይቅና ይሄንን ወደ አእምሯችን እንድናመጣ ያሳስበናል። እንግዲህ በወቅቱ በማቴዎስ ወንጌል ምዕራፍ 12 ያለውን ሐሳብ ተመልሰን ስንመለከተው እነዚህ ሰዎች አሁንም ምንም ኢየሱስን ሊቀበሉት አልቻሉም። ኢየሱስን ሊያምኑት አልቻሉም እና ሌላ ጥያቄ እየጠየቁ እሱን ለማራቅ ሲታገሉ እንመለከታለን። ከዛ ኢየሱስ ንግስት አዜብ ምነ በኖረች በዚህ ምን ትልበታለች ብሎ ተናገረ፣ ትፈርድበታለች ብሎ ሲናገር እንመለከታለን። ኢየሱስን አላዳምጥና አልሰማ ሲሉት ማለት ነው። ከሰለሞን እጅግ የሚልቅ የሚበልጥ ሰለሞን ሳይፈጠር የነበረ ሰለሞን ጠቢብ ሳይሆን ኢየሱስ ራሱ ጠቢብ የሆነ ምድርን በራሱ በታላቅ ጥበቡ ያጸና አምላክ እያለ እዛ አጠገባቸው፣ ነገር ግን እነሱ አሁን ምን እያሉ ይጠይቁ ነበር? ምልክት አሳየን፣ እንዲህ አድርግልን፣ አንተ ማን ነህ? እንደዚህ ድረስ አመለካከታቸው የሚያስገርም የሰው ችሎታ የሰው አቅም እና በጣም ታላላቅ ሰባኪዎችን ነውና ኢየሱስን ብዙ ጊዜ መመልከት ይከብደናል ወይም ደግሞ ይቸግረናል። ዛሬ እንድንማረው የተፈለገው ሐሳብ ግን በእርግጥ ኢየሱስ ከሁሉም ሟች ከሆነው ስጋ ለባሽ ከሆነው በጣም ጠቢብ ብለን ከምንጓጓለት ልናዳምጠው ከምንናፍቀው ሰባኪ ሁሉ በላይ ታላቅ አምላክ እንደሆነ እንድናስተውል ያስፈልጋል። ግን የሰለሞን ታሪክ ወደ መጨረሻው ስንመለከተው ምን ብሎ አለኝ? ወድቋል አይደል? ተሳሳተ። ያ ሁሉ የነበረውን በእግዚአብሔር ላይ የነበረውን እምነት በእግዚአብሔር ላይ የነበረውን አካሄድ በሙሉ ትቶ ለአሕዛብ ሴቶች ልቡን በመስጠት ከዛ በስተመጨረሻ ደግሞ የእነሱን ጣዖት አምላኪ እስከመሆን እንደደረሰ እንመለከታለን። በምዕራፍ 11 ታሪኩን ስናነብ ሰለሞን እንደሳተ ጣዖት አምላኪ እንደሆነ በስተመጨረሻ እንመለከታለን። በእርግጥ ንስሐ ገብቶ እግዚአብሔርን እንደገና እንደተከተለ እንመለከታለን። መጨረሻ ላይ ግን ልንማረው የምንችለው ነገር ቢኖር ይህ እንዲህ የተደነቀለት ሰው ኋላ ላይ እንዳልቀጠለ የምንመለከትበት ይችላል። አስተዳደሩ ወደ መጨረሻ ላይ እየከፋ እንደሄደና ያ ተዘልሎ የተቀመጠ የእስራኤል ሕዝብ በጣም ወደ መራር አስተዳደር እንደሄደ እንመለከታለን። የእሱ ልጆች በነገሱ ወቅት እስራኤሎች ምን ብለው የተናገሩ? አባትህ ቀንበር አድርጎብን ነበረ ብለው የተናገሩበትን ክፍል ወደፊት ገፍተን ስናነብ ታሪኩን የምንመለከትበት ይችላል ማለት ነው። ራሱም ሲመሰክር ሁሉም ከንቱ ነው ብሎ ተናገረ። በመኃልየ መጽሐፍ ሂደን ስናነብ በቃ ሁሉን ነገር አከናወነ፣ ሁሉን ነገር ፈጸመ። ነገር ግን ያ ሁሉ ንፋስን ለመከተል ከንቱ ብሎ እንዳገኘው የምንመለከትበት ክፍል አለ ማለት ነው። እንግዲህ ጠቅለል ስናደርገው ሀሳባችንን እያንዳንዳችን ዛሬ ከኢየሱስ ሊበልጥ የሚችል
ጠቢብ የምንለው አስተዋይ የምንለው በጣም ትልቅ ያልነው ልክ እንደ ሳባውያን ንግስት ሩቅ ስፍራ ተጉዘው ጥበቡን ለመስማትና ለማዳመጥ ከተጓዙለት በላይ የሆነው ኢየሱስ እጅግ ትልቅ አምላክ እንደሆነ እንድናስተውል ያስፈልጋል እና በአጠገባቸው ሆኖ እስራኤላውያን ይህንን በረከት አልታደሉም፣ እንደገደሉትና እንዳጠፉት እንመለከታለን። እኛም እያንዳንዳችን ዛሬም በሕይወታችን ከኢየሱስ ሊበልጥ የሚችል ከኢየሱስ ሊልቅ በጣም ገዝፎ የምንጓጓለት ሁሌ ልናየው የምናፍቀው አንዳች ነገር ሊኖር እንደማይገባ የየዕለት እንቅስቃሴዎቻችን ሁሉ ኢየሱስ ሊሆን እንደሚገባ እንመለከታለን። ኢየሱስ ከማንም በላይ ይበልጣል። በአንድ ወቅት ካስታወሳችሁ እንደውም በዮሐንስ ወንጌል ምዕራፍ 4 ላይ ያለውን ታሪክ ያቺ ሰማርያዋ ሴት ምን አለች? አንተ ከአብርሃም ትበልጣለህ አለች። ይህን ጉድጓድ ከሰጠን ከአብርሃም ትበልጣለህ አለች። እንግዲህ ምን ያህል ኢየሱስ በሰዎች ዘንድ እንዳልተስተዋለ እንመለከታለን። ከአብርሃም በፊት ማን ነበር? ኢየሱስ ነበር ራሱ። ለእነ አብርሃም ሲመራ የነበረው፣ እነ ሙሴን ሲመራ የነበረው፣ እነ ሰለሞንንም ደግሞ ጥበብ የሰጠው ራሱ ኢየሱስ እንደነበረ እንመለከታለን ማለት ነው። ስለዚህ ይህ ራሱ ዝቅ አድርጎና አዋርዶ የመጣው ኢየሱስ ክርስቶስ ከሁሉ ይልቅ የሚገባ አምላክ እንደሆነ እንመለከታለን ማለት ነው። ከሀብት ከዝና ከእያንዳንዱ ዛሬ ቁጥር 1 ላይ ቦታ ይዞ ያለው ነገር በሙሉ ከኢየሱስ እንደማይበልጥ ይህ ታሪክ ይናገራል። ኢየሱስ ራሱ ይናገራልና ዛሬ ለሁላችሁ ለግሌ የምንጠይቀው ነገር ምንድን ነው? ከኢየሱስ የሚበልጥ ማን ነው? ወይም ደግሞ ከኢየሱስ የሚልቅብን ስፍራ የያዘብን ማን ነው ብለን ራሳችንን እንድንጠይቅ ያስፈልጋል ማለት ነው። እንደ ሰለሞን ሰው ይሆን፣ ገንዘብ ይሆን፣ ወይም ደግሞ ሀብት፣ የተለያዩ ንብረቶች ወይም ደግሞ በዓለም ትልቅ ስፍራ ሆኖ ራስን ማግኘትን እነዚህ ሁሉ እንደሚያልፉ እንመለከታለን። ዛሬ ሰለሞን በአፈር ውስጥ ነው ያለው። ትላንት እንደተመለከትነው እስራኤላውያን ይመኩበት የነበረው ቤተ መቅደሳቸው አፈር ሆኗልና ኢየሱስ ግን እስከ ዛሬ እንዳለ በሰማይ ስለኛ እየማለደ እንዳለ እንመለከታልና የሚያዛልቀው ለዘላለም የሚበልጠው ለዘላለም የሚኖረው ከሁሉ የሚበልጠውና የሚልቀው ኢየሱስ እንደሆነ እንመለከታለን። ይህንን በማስተዋል እሱን የሕይወታችን መሪ የሕይወታችን ማዕከል አድርገን መጓዝ እንድንችል ጌታ ይርዳን። ጌታ ይባርካችሁ።
ይበቃል። በጸሎት እንጸልሳለን። በሰማይ ያለ አምላካችን እግዚአብሔር እጅግ አድርገን እናመሰግናለን። መልካምነት በዝቶልን በዚህ ሰዓት ጌታዊ ቃልን ስላስተማርከን እናመሰግናለን። በእውነት በልባችን ደግሞ እንድታኖርልን ቃልን እንዳይጠፋብን እንዳንረሳ ሁሌም እንድናስታውስ ጸጋህን አብዛልን። እግዚአብሔር አንተን የልባችን ንጉሥ ጌታ አድርገን እንድንሾምህ ከአንተ የሚበልጥብን ከአንተ ጌታ ሆይ የሚሻል ቦታ የምንሰጠው ጌታ አንተን እንድንተው እንድንረሳ ጌታ ሆይ አንተን እንድንገፋ ከሚያደርገን ክፉ ሕይወት እንድትጠብቀን እንማጸናለን። አንተ ከሁሉ ትልቃለህ ጌታ ሆይ ሁሉ ሲያልፍ ሁሉ ሲጠፋ አንተ ለዘላለም ትኖራለህና የምታዛልቀውን አንተን ብቻ እንድናይ ሁሌ እንድታግዘን እንማጸናለን። ለሁሉም ተመስገን። በሰላም አውለን በኢየሱስ አሜን። አሜን። ከሰዓት በኋላ በ3 ሰዓት የእንኳን ደህና መጣችሁ ፕሮግራም አለ እና ሁላችሁም ታድማችሁ እንዳትቀሩ። መልካም ሰንበት። አሜን አሜን። Yo